የድንጋዩ ጋግራ የድንጋይ ምሰሶ አይኔ ዓለማየሁ እግሬ ደርሶ አይኔ ዓለማየሁ እግሬ ደርሶ ኧረ እንደምን አርጎ ሰራው ኧረ እንደምን አርጎ አነጸው እንደምን አርጎ ሰራው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቅ መታሰቢያ ለበረከት ነው፣ የኃጢአን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7። በላሊበላ ደብር የስብከተ ወንጌል ክፍል ዲያቆን ዘማሪ ተካ ውቤ የጻድቁ አባታችን የቅዱስ ላሊበላን ታሪክ እንዲህ ይተርክላችኋል። አይኔ ዓለማየሁ እግሬ ደርሶ 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 የድንጋዩ ጋግራ የድንጋይ ምሰሶ አይኔ ዓለማየሁ እግሬ ደርሶ አይኔ ዓለማየሁ እግሬ ደርሶ ኧረ እንደምን አርጎ ሰራው ኧረ እንደምን አርጎ አነጸው እንደምን አርጎ ሰራው እንደምን አርጎ አነጸው የመጥረቢያው እንኳን ጌታ የለው እንደምን አርጎ ሰራው እንደምን አርጎ የቅዱስ ላሊበላ ታሪክና ድንቅ ሥራዎቹ። እግዚአብሔር ሰውን ይመርጣል፣ ይቀድሰዋል፣ ያከብረዋል። ነቢያትን ትንቢት እንዲናገሩ፣ ሐዋርያትን ደግሞ የምሥራቹን ወንጌል እንዲሰብኩ እግዚአብሔር መረጣቸው። ቅዱስ ላሊበላንም ድንጋዮች እንዲታዘዙለት ማደሪያውን እንዲሠራ መረጠው። ነቢየ እግዚአብሔር ዳዊት እግዚአብሔር በቅዱሳኑ ላይ አድሮ የሚሠራው ሥራ ድንቅ ነው እንዳለው ጻድቁ ቅዱስ ላሊበላን ፈጣሪ ድንጋዮች እንዲታዘዙለት አደረገ። የቢታንያ ድንጋዮች ክርስቶስን አንደበት አውጥተው እንዳመሰገኑት ሁሉ ቅዱስ ላሊበላም ከአንድ ቋጥኝ ድንጋይ የሠራቸው ቤተ መቅደሶች ክርስቶስን እየሰበኩ እስከ ዕለተ ምጽአት ድረስ ይኖራሉ። ስፍር ቁጥር የሌላቸው ምዕመናን በእነዚህ ቤተ መቅደሶች ውስጥ እየተማጸኑ ቅዱስ ሥጋውን ክቡር ደሙን እየተቀበሉ ምሕረትን ያገኛሉ። በደላቸው ይደመሰሳል። ኀጢአተኛ የነበሩት ጻድቅ ይሆናሉ። የበደሉ ይቅር ይባላሉ። እግዚአብሔር የሰውን ልጅ ፈጽሞ እንዲጠፋ አይፈልግምና በየዘመናቱ ቅዱሳንን ያስነሳል። በቅዱሳኑ ላይ ማድሮ ተአምራትን ያደርጋል። ለታሪክ ከመረጣቸው መካከል የዚህ ታሪክ ባለቤት ጻድቁ ቅዱስ ላሊበላ አንደኛው ነው። ቅዱስ ላሊበላ በዛጉዌ ሥርወ መንግሥት ውስጥ 40 ዓመት ኢትዮጵያን ካህንም ንጉስም ሆኖ ያስተዳደረ ታላቅ አባት ነው። የመጀመሪያው የዛጉዌ ሥርወ መንግሥት መስራች መራ ተክለ ሃይማኖት መሶበ ወርቅን አግብቶ ጠጣው ደምን ግርማ ስዩምን ትርዳአነ ገበዝን ወለደ። ግርማ ስዩም ይምርሃነ ክርስቶስንና የቅዱስ ላሊበላን አባት ዛንስዩምን ወለደ። ይምርሃነ ክርስቶስ መካን በመሆኑ ልጅ አልወለደም። ዛንስዩም ኡጽፍትን አግብቶ ሐርቤን ስመ መንግሥቱ ገብረ ማርያምንና ርብቃን ወለደ።
ሐርቤ ገብረ ማርያም ከመርኬዘ አዳም ናአኩቶ ለአብን ወለደ። ንጉሥ አጼ ዛንስዩም የሐርቤ እናት ውጽፍት በሞት ስለተለየች በአባቷ የንጉሥ ረዳኢ ልጅ የሆነች በዘመኑ የትግራይ ገዥ የነበረ የእርሱን ልጅ ኪሪዮርና የተባለችውን አግብቶ ቅዱስ ላሊበላን ወለደ። ቅዱስ ላሊበላ በ1100 ዓመተ ምህረት ታኅሳስ 29 ቀን ከእናቱ ከንግሥት ኪሪዮርና ከአባቱ ከንጉሥ ዛንስዩም በላስታ አውራጃ በቡግና ወረዳ ሮሃ በተባለችው ቦታ ተወለደ። በተወለደም ጊዜ በመላእክት የተመሰሉ ነጫጭ ንቦች በዙሪያው ከበው ሳይነድፉት ከቤት ያሉት እንዳይወጡ ከውጭ ያሉት ደግሞ እንዳይገቡ በመከላከል የሕፃኑን ክብርና ጸጋ መስክረዋል። ይህንን የተመለከተችው ወላጅ እናቱም በመደነቅ መንፈስ ቅዱስ አድሮባት ልጇ ለወደፊት ምን እንደሚሆን ተገልጾላት ንብ እንኳን ገዢውን ወይም ጸጋውን አወቀ ተረዳ ስትል ላሊበላ ብለዋለች። በሌላ መልኩ ላሊበላ ማለት በአገውኛ ቋንቋ ላል ማለት ማር ማለት ሲሆን በላ ግን በቁሙ በአማርኛ የራሱን ትርጉም ይዞ ማር ይበላል ለማለት ላሊበላ በማለት ስም አውጥታለታለች። ይህ በእንዲህ ያለ ከመወለዱ በፊት ለንግሥት ኪሪዮርና ቅዱስ ሚካኤል ከእርሷ የሚወለደው ታላቅ የእግዚአብሔር ሰው እንደሆነና ስሙም ላሊበላ ይባላል ብሎ ነግሯት ስለነበር ላሊበላ ብላ ስም አውጥታለታለች። ቅዱስ ላሊበላ በተወለደ በ40 ቀኑ በቤተሰቦቹ አማካኝነት አጼ ካሌብ ባሰሯት ማይ ማርያም በተባለችው ቅድስት ቤተ ክርስቲያን የክርስትናው ስነ ሥርዓት ተከናውኖለታል። የክርስትና ስሙ አሰረ ክርስቶስ ተባለ። የክርስቶስን መንገድ የሚከተል ማለት ነው። ቅዱስ ላሊበላ 6 ዓመት ሲሞላው ከቤተ መንግሥቱ አባ ዳንኤል የተባሉ መምህር ተቀጥረውለት የመንፈሳዊ ትምህርትን በትጋትና በንቃት በመከታተል በአጭር ጊዜ ከፊደል እስከ ዳዊት ለመማር ችሏል። እንዲሁም በጊዜው ሊቃውንቱ ይጠቀሙበት የነበረውን የአጻጻፍ ስልትና ጥበብ ለማወቅ ጊዜ አልወሰደበትም። በዚህ ሁኔታ በጽናት ትምህርቱን እየተከታተለ እያለ አባትና እናቱ በተከታታይ በመሞታቸው የተደናገጠና ጥልቅ ሐዘን የተሰማው ቢሆንም ከፍተኛ የትምህርት ፍላጎት ስለነበረው ወደ ጎጃም ክፍለ ሀገር በማቅናት መንፈሳዊ ትምህርቱን አጠናቆ የቤተ ክርስቲያንን ሥርዓት እና ሕግ ተምሮ ወደ ሀገሩ ተመልሷል። በጊዜው በኢትዮጵያ ነግሶ የነበረው ታላቅ ወንድሙ አረቦች ቀኑዳ፣ ምዕራባውያን ደግሞ ሽኖዳ የሚሉት ንጉሥ ገብረ ማርያም ስለነበር ቅዱስ ላሊበላ አጋጣሚውን በመጠቀም የቤተ መንግሥትን ሕግና ሥርዓት እንዲሁም የፍርድ ሂደቱን በጥብቅ ይከታተል ነበር። ቅዱስ ላሊበላ በሕዝቡ ዘንድ ተወዳጅነቱ እየጨመረ መጣ። ወንድሙን ገብረ ማርያምን እንደሚተካ ትንቢት የሚናገሩ ሕልም የሚያልሙ እየበዙ መጡ። ይህም ወሬ ወደ ቤተ መንግሥቱ ገባ። ይህን ትሰማ የነበረች የቅዱስ ላሊበላ የአባቱ ልጅ ለቅዱስ ገብረ ማርያም ደግሞ የእናቱና የአባቱ ልጅ የሆነች ርብቃ ወሬው ደስ አላሰኛትም። በቅዱስ ላሊበላ ላይ ቅናት አደረባት። ያደቆነ ሰይጣን ሳያቀስ አይለቅም እንዲሉ ምክንያት ፈልጋ ልታጠፋው ተነሳች። ቅዱስ ላሊበላ በወቅቱ ሆዱን ስለሚያመው ኮሶ ይጠጣ ስለነበር አጋጣሚውን በማሰብ ርብቃ ኮሶ ላይ መርዝ ቀላቅላ ለቅዱስ ላሊበላ ሰጠችው። በአባቶች ልማድ መሰረት
መጀመሪያ ዲያቆኑ ቀምሶ ለመምህሩ ለቅዱስ ላሊበላ ከመስጠቱ በፊት አስመልሶት ሞተ። በአጋጣሚ አብሯቸው የማይለዩ ውሻ ነበርና ዲያቆኑ ያስመለሰውን ቀምሶ ውሻውም ወዲያው ሞተ። በእኔ ኃጢአት እነዚህ ንጹሐን ያለበደላቸው ሞቱ እያለ አዘነ፣ አለቀሰ። ክርስቶስ ሲያስተምር እነሆ እባብና ጊንጡን ትረግጡ ዘንድ በጥላትም ኃይል ሁሉ ሥልጣን ሰጥቻችኋለሁ የሚጎዳችሁም ምንም የለም ብሎ እንዳስተማረው ቅዱስ ላሊበላ ለነፍሱ ሳይራራ ከነሱ ጋር ልሙት ብሎ የተረፈውን መርዝ አንስቶ ጠጣው። ቅዱስ ላሊበላ ወዲያው መሬት ላይ ወደቀ። ሕዝቡ ተሰበሰቡ። ነገር ግን ገናዦቹ ሊቀብሩት አልቻሉ፣ ሙቀት አልተለየውም ነበርና። ከኃያላኑ መላእክት አለቃ አንዱ የሆነው በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል የቅዱስ ላሊበላን ነፍስ ይዞ ወደ ሰማይ አሳረጋት። 7ቱ ሰማያትንም አስጎበኘው። በሰማይ ያሉ ምስጢራትን ተመለከተ። ከዚህ በመቀጠል መልአኩ ቅዱስ ገብርኤል ወደ አምላኩ አቀረበው። በአምላኩ ፊት ሰገደ፣ ከፈጣሪው ጋርም ተነጋገረ። ወዳጄ ቅዱስ ላሊበላ ያለ እንጨትና ያለ ጭቃ ከአንድ ቋጥኝ ድንጋይ 10 ቤተ መቅደሶችን ትሰራልኝ ዘንድ መርጫለሁ። ይኸውም ቅዱስ ሥጋዬ የሚፈተትበት ክቡር ደሜ የሚሰጥበት ነው። በእነዚህ ቤተ መቅደሶች ስሜ ይቀደስበታል። ብዙ ምእመናን በእኔ ስም ከሩቅ አገር እየመጡ ለድህነታቸው የሚሆን መሥዋዕትና ቁርባን፣ ዕጣን፣ ልዩ ልዩ መባ እየሰጡ የሚድኑና የሚጸድቁ ብዙ ናቸው። ሰለሞን ቤተ መቅደሴን ሲያንጽ ጠበብትና አዋቂዎች እንደረዱት አይደለም፣ አንተን የሚረዱ መላእክት ናቸው እንጂ በሥራህም ሁሉ አይለዩህም። ቀን አንተ ስትሠራ ሌሊት ደግሞ 2 እጅ መላእክቱ ሰርተው ታገኛለህ። ይህን ብሎት እግዚአብሔር አምላክ እጁን በቅዱስ ላሊበላ ራስ ላይ ጭኖ ኃይልን አለበሰው፣ ጥበብን ሰጠው። እነዚህን ቤተ መቅደሶች የምትሠራው ለከንቱ አይደለም፣ የብዙ ሰዎች መድኃኒት የሚሆኑ በረከት የሚያሰጡ በመሆናቸው ነው። በአንተ ጸሎት ተማጽነው አንተን አምነው የሚድኑ እጅግ ብዙ ናቸው። የምትሠራው ቤተ መቅደስም አንዱ ከሌላው አይመሳሰልም፣ ታይተው አይጠገቡም፣ ኅብራቸውም ይለያያል። ቅዱስ ላሊበላም በአምላኩ ፊት በግንባሩ ተደፍቶ አቤቱ አምላኬ ሆይ አንተ ለደከሙት ኃይልን የምትሰጥ የጥበብ ባለቤት አንተ ነህ። ወዳጄ ቅዱስ ላሊበላ እነዚህ አብያተ መቅደሶች በሰው እጅ የሚሰሩ የሚታነጹ አይደለም፣ ነገር ግን ጀማሪውና ፈጻሚው አናጺውና ግንበኛው እኔ ነኝ። ስሙ በአንተ በወዳጄ ይሆን ዘንድ ነው። እነሆ ታዛዥ ነኝ ሲል መለሰ። ከወንድምህ መንግሥቱን ትወስዳለህ። የመንግሥትህም መጠሪያ ገብረ መስቀል ይባላል። ጠላቶችህም በፊትህ ሊቆሙ አይቻላቸው። በቅዱስ ገብርኤል አማካኝነት የሚሰራቸውንም ቤተ መቅደሶች እያንዳንዳቸውን በሰማይ ተመለከተ። በኋላም ከእንቅልፍ እንደሚነቃ ሰው መርዙን በጠጣ
ከ3 ቀን በኋላ ነፍሱ ከሥጋው ጋር ተዋህዳ ተነሳ። ቅዱስ ላሊበላ እግዚአብሔርን አመሰገነ። ላደረክልኝ ሁሉ ምን መልስልሃለሁ አለ። ገናዦቹና ሞቱን ሰምተው የተሰበሰቡት ሁሉ ባዩት ጊዜ ፈጽመው ፈሩ፣ አደነቁ። ሉል እግዚአብሔርንም አመሰገኑ። የእግዚአብሔር ቃል ያመኑትም እነዚህ ምልክቶች ከተሏቸዋል። የሚገርል ነገር ቢጠጡ እንኳን አይጎዳቸውም ይላልና። ከዚህ በኋላ በእቱና በግብረ አበሮቿ ጭካኔ የተነሳ እምነት በማጣቱ ከሰዎች ጋር ከመኖር አራዊት ጋር መኖር ይሻላል ብሎ የሰው ድምፅ ከማይሰማበት አራዊት ከነገሱበት በጫካ ገብቶ እየጸለየና እያለቀሰ እየሰገደ መኖር ጀመረ። ከጎኑ ተለይቶት የማያውቀው መልአኩ ቅዱስ ገብርኤልም ወዳጄ ቅዱስ ላሊበላ ሆይ ተነስ፣ ከጎንህ ሁና የምትረዳህ እግዚአብሔር ያከበራት የመረጣት ቅድስት ሴት ወደ አንተ ትመጣለች፣ ሳትጠራጠር ተቀበላት፣ እርሷንም እንድታገባ እግዚአብሔር ፈቅዷል፣ ስሟም መስቀል ክብራ ይባላል በማለት ቅዱስ ገብርኤል ለቅዱስ ላሊበላ ነገረው። ቅዱስ ላሊበላም መስቀል ክብራን ተቀብሎ ወደ ቤቷ ሄደ። አባቷ የእግዚአብሔር ሰው ስለነበር የቅዱስ ላሊበላን ቅድስና አውቆ በክብር ተቀበለው። ቅዱስ ገብርኤል እንደነገረው መስቀል ክብራና ቅዱስ ላሊበላ በቤተ ክርስቲያን ሥርዓት ጋብቻ ፈጸሙ። ከዚህ በኋላ ቅዱስ ላሊበላና መስቀል ክብራ በጸሎትና በስግደት ላይ እንዳሉ አጼ ገብረ ማርያም ቅዱስ ላሊበላን ለመግደል በመፈለጉ ከአሽከሮቹ አንዱ ከሳሽ፣ ሌሎቹ ደግሞ በሐሰት እንዲመሰክሩ ካዘጋጁ በኋላ አሽከሮቹ ወደ ቅዱስ ላሊበላ ሂደው ንጉሥ ይፈልጉሃል በማለት ወደ ንጉሡ ይዘውት ሄዱ። ንጉሡም በቅናት ወንድሙ ላይ የቅጣት ፍርድ ፈረደ። በጅራፍ እንዲገርፉት አዘዘ። ብዙ መከራ ደረሰበት። ይህንን ሁሉ የክርስቶስን መከራና ስቃይ እያሰበ መከራውን ታገሰ። ይሁን እንጂ ይህ ሁሉ ግርፋትና እንግልት ሲደርስበት ከሰውነቱ አንዳችም ነገር የቁስል ምልክት አይታይበትም ነበር። ምክንያቱም ደግሞ ቅዱስ ገብርኤል በክንፉ ይከልለው ስለነበረ ነው። በመቀጠልም ቅዱስ ላሊበላ ቅጣቱን ጨርሶ ወደ ባለቤቱ መስቀል ክብራ ሄደ። ሁለቱም ከሰው ጋር ከመኖር አራዊት ጋር መኖር ይሻላል ብለው ወደ በረሃ ገቡ። በዚህም በጾምና በጸሎት በስግደት ፈጣሪያቸውን እያመሰገኑ ሳለ መልአኩ ቅዱስ ገብርኤል ወደ እነሱ ሂዶ ወንድምህ ገብረ ማርያም አንተን ሊገልህ ይፈልጋልና ተነስ ብሎ ሁለቱንም ወደ አክሱም ወሰዳቸው። ከዛ ትንሽ ከቆዩ በኋላ ቅዱስ ላሊበላን ቅዱስ ገብርኤል ወደ ኢየሩሳሌም ሲወስደው ቅድስት መስቀል ክብራን ደግሞ ቅዱስ ሚካኤል ወደ አባ ጰንጠሌዎን የሴቶች ገዳም ወሰዳት። ቅዱስ ላሊበላም ኢየሩሳሌም ከደረሰ በኋላ ክርስቶስ የተወለደበትን ቤተልሔምን፣ የተጠመቀበትን ዮርዳኖስን፣ ውሃውን በእናቱ በድንግል ማርያም አማላጅነት ወደ ወይን የቀየረበትን ቃና ዘገሊላን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ዕለት ዕለት ያስተምርበት የነበረውን ደብረ ዘይትን፣ የተሰቀለበትን ቀራንዮንና ሌሎች ቅዱሳን መካናትን ከጎበኘና በቦታዎቹ ከጸለየ በኋላ ወደ ሀገሩ ኢትዮጵያ ተመለሰ። ከባለቤቱ መስቀል ክብራ ጋርም ተገናኙ። ከዚህ በኋላ ቅዱስ ላሊበላና ባለቤቱ መስቀል ክብራ ቅዱስ ሚካኤልና ቅዱስ ገብርኤል ሆነው ወደ መናገሻ ከተማዋ ሲሄዱ ንጉሥ ገብረ ማርያም ደግሞ ሰራዊቱን አስከትሎ ከቤተ መንግሥቱ ወጥቶ ሲጠብቅ ሁለቱም ተገናኙ። ቅዱስ ላሊበላ ሃዳጌ በቀል ቂም የማይዝ ነውና ተያይዘው አለቀሱ። ንጉሥ ገብረ ማርያምም በትረ መንግሥቱን ለወንድሙ ለቅዱስ ላሊበላ
ማስረከቡን አዋጅ አወጀ። ንጉሥ ገብረ ማርያም ስልጣኑን ካስረከበ በኋላ መንኖ ወደ ገዳም ገባ። ቅዱስ ላሊበላም ቤተ መንግስቱን ቀይሮ አሁን ሕንፃውን ወዳነጸበት መካነ ልዕል ተብሎ በሚጠራው ቦታ ድንኳን ጥሎ መኖር ጀመረ። ሕንፃዎቹን የሚያንጽበትን ቦታ ቀይት ከተባለች ባለ አባት በወርቅ ከገዛ በኋላ ሳይውል ሳያድር ስራውን ጀመረ። የመጀመሪያ ስራውንም በእመቤታችን ድንግል ማርያም ስም አደረገ። እርሷንም ቤተ ማርያም ብሎ ጠራት። አይኔ ዓለማየ እግሬ ደርሶ 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 ቤተ ማርያም ቤተ ማርያም የቅዱስ ላሊበላ የመጀመሪያ ሥራ ስትሆን ለዚች ቤተ መቅደስ ወደ ውስጥ የሚያስገቡ 2 በሮች አሏት። በቤተ መድኃኔ ዓለም በኩልና ከደቡብ ወደ ሰሜን የሚያዘልቅ በቤተ ደናግል በኩል አድርገን ወደ ቤተ ማርያም መግባት እንችላለን። በቤተ መድኃኔ ዓለም አድርገን ስንገባ ከመቅደሱ ግድግዳ ላይ 3 መስኮቶች አሉ። ከላይ ያለው የወልደ እግዚአብሔር ምሳሌ፣ መካከል ላይ ያለው ከሰማየ ሰማያት መውረዱ፣ ሶስተኛው ከድንግል ማርያም መወለዱ ምሳሌ ነው። ከታች ከሕንፃው መሰረት ከፍ ብሎ እንደ ትምህርተ መስቀል ያለ መስኮት ያገኛሉ። ይህ ደግሞ የክርስቶስ መስቀል ምሳሌ ነው። ቤተ መቅደሶቹ 3 በሮች አሉት። የወንዶች የሴቶችና የካህናት መግቢያ ነው። ከምዕራብ ካለው ደጃፍ ላይ በስተውጭ በኩል ቅዱስ ጊዮርጊስ በፈረሱ ላይ ሆኖ በያዘው ጦር ዘንዶውን እንደወጋና በፈረሱ ራስ ላይ ርግብ እንደተቀመጠ ይሁና ተስሎ ይታያል። ካጠገቡ አውሬ የመሰለ ነገር ይታያል። አውሬው የጥላት ምሳሌ ሲሆን ርግብ ደግሞ የመንፈስ ቅዱስ ምሳሌ ነው። በስተጀርባ በኩል በፈረስ ላይ ተቀምጦ የሚታየው ሰማዕቱ ቅዱስ ፋሲለደስ ነው። ቤተ ማርያም ውስጥ ሲገቡ እጅግ ማራኪና ውብ የሆኑ ስዕሎችና ሐረጎች ይመለከታሉ። እያንዳንዳቸው መጽሐፍ ቅዱሳዊ ትርጉም አላቸው። ሁሉም ያለ አንዳች ትርጉም አልተቀመጡም። ወደ ቤተ መቅደሱ ውስጥ እንደገቡ በጥንግ ድርብ የተሸፈነች አንዲት አምድ አለች። ስሟም አምደ ብርሃን ትባላለች። በአምዷ ላይ ታቦት ዘዶር እመቤታችን ማርያም ልጇን እንዳቀፈች ከላይ እግዚአብሔር አብ ከእግዚአብሔር አብ በላይ ደግሞ እግዚአብሔር መንፈስ ቅዱስ በርግብ አምሳል ተቀርጸው ተስለው ይታያሉ። ዙሪያውን ኪሩቤልና ሱራፌል ሰይፍ ይዘው በሚያስፈራ ግርማ ተቀርጸው ይታያሉ። የዚች አምደ ብርሃን ምሳሌ ያዕቆብ የኤሳውን ብኩርና ከአባቱ ከይስሐቅ ስለወሰደ ኤሳው ሊገለው ሲል ሸሽቶ ወደ እናቱ ወንድም ወደ ላባ ሲሄድ መንገድ ላይ መሽቶበት ድንጋይ ተንተርሶ ቢተኛ ሌሊት በራእይ ከምድር እስከ ሰማይ መሰላል ተተክሎ ከላይ እግዚአብሔር በዙፋኑ ላይ ተቀምጦ መላእክት ሲወጡባትና ሲወርዱባት ይመለከታል። ሲነጋ ይህች የሰማይ ደጅ ነች፣ በዚህም የእግዚአብሔር ቤት መታነጽ አለበት ሲል የተንተራሰውን ድንጋይ ዘይት አፍሶበት ሄደ። ስሟንም ቤት ኤል ብሎ ጠራት። የእግዚአብሔር ቤት ማለት ነው። አምደ ብርሃኗ የተሸፈነችው በአጼ ፋሲል ዘመነ መንግስት የነበሩ ሊቀ ካህናት ዜናዊ የሚባሉ አባት ሲሆኑ ይህ አምድ እንደ ታቦት መከበር አለበት፣ እንደ መንበርም መሆን አለበት ብለው ጥንግ ድርብና መጎናጸፊያ እንድትሸፈን አደረጉ። እስካሁን ድረስ ተሸፍና ትገኛለች። ከዚህም የተነሳ እንደ መንበር እንድትከበር በማዘዛቸው ምክንያት ዲያቆንም ሆነ ምእመን
በእጃቸው አይነኳትም፣ እንደ መንበር የምትከበር ሁናለችና። ቅዱስ ላሊበላም በዚህች አምደ ብርሃን ላይ መላእክት ሲወጡባት ሲወርዱባት በማየቱ አምደ ብርሃን ተብላለች። የብርሃን አምድ ማለት ነው። በመንበሩ ግራና ቀኝ በሰሜንና በደቡብ አንድ በር አሉ። በሰሜን ያለው በር የታቦተ መጥምቁ ዮሐንስ መግቢያ ሲሆን በደቡብ ያለው በር ወደ ታቦተ ማርያም መንበር የሚወስድ በር ነው። ከመቅደሱ ግራና ቀኝ 6 አምዶች አሉ። ከታቦተ ማርያም መንበር ላይ ቅዱስ ገብርኤል መስቀል እንደያዘ ድንግል ማርያምን እንዳበሰራት ከሕንፃው ላይ ተስሎ ይታያል። የካህኑ ዘካርያስ ሚስት ኤልሳቤጥን ካረጀች በኋላ እንደጸነሰች ቅዱስ ገብርኤል በጣቱ ለድንግል ማርያም ሲያመለክታት ተስሎ ይታያል። በሰሜን ካለው በር በላይ ከሕንፃው ላይ ጌታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ሆኖ ወደ ኢየሩሳሌም ሲሄድ ሽማግሌዎችና ሕፃናት ዘንባባ ይዘው ሲያመሰግኑትና ልብሳቸውን ሲያነጥፉለት የሚያሳይ ስዕል ይመለከታሉ። በታቦተ ማርያም መንበር ላይ ከጣራው በታች ጌታ ክርስቶስ በደብረ ታቦር ተራራ ብርሃነ መለኮቱን ሲገልጽላቸው የሚያሳይና ጴጥሮስ ደንግጦ መሬት ላይ እንደወደቀ ሙሴ መቃብሬ ይሻለኛል ብሎ ወደ መቃብሩ ሲሄድ ኤልያስ በእሳት ሰረገላ ወደ ሰማይ ሲነጠቅ ክርስቶስ ብቻውን ቆሞ የሚያሳይ የተቀረጸ ስዕል ይመለከታሉ። በስተ ሰሜን በኩል ደግሞ ከግድግዳው ሕንፃ ላይ ቀይ በሬና ጥቁር በሬ እየተዋጉ እንዳሉ ሆነው ተስለው ይታያሉ። በዚህ ዓለም ጽድቅና ኃጢአት፣ እውነትና ሐሰት፣ ጨለማና ብርሃን እንዲቃረኑ ለዛ ምሳሌ ነው። በስተቀኝ በሰሜን በኩል አውራ ዶሮ ተስሎ ይመለከታሉ። ይህ ክርስቶስ ጴጥሮስን ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ስለነበር የዛ ምሳሌ ነው። በሰሜን በኩል ደግሞ 2 አምዶች አሉ። ከነዚህ አምዶች ላይ የነቢዩ ሰለሞን ማህተም ኮከቡ ተስሎ ያገኛሉ። ይህም የሚያመለክተው ንጉሥ ላሊበላ የሰለሞን ዘር እንደሆነ የሚያሳይ ነው። ከሚዋጉት በሬዎች በሁለቱ በሮች በስተግራ በኩል አንድ ሌጣ ፈረስ ኮረቻ የሌለው ተስሏል። በንጉሥ ላሊበላ ዘመን ሰላም የነገሰበት፣ ፍትህ የሰፈነበት፣ ረሃብ የሌለበት ዘመን እንደነበር የሚያሳይ ነው። በምስራቅ ካለው አምድ ከግድግዳው ሕንፃ ላይ አንድ ዶሮ ተስሎ በፊቱ በኩል ምጥምጥ እንደተገላመጠ መስሎ ይታያል። ምጥምጡ የይሁዳ ምሳሌ፣ ዶሮ በይሁዳ ራስ ላይ ሆኖ ጌታውን የሚሸጥ ሲል መስክሮበት ስለነበር የዛ ምሳሌ ነው። ሌላው በደቡብ በር በኩል ወደ ቤተ መቅደሱ ገባ ብለው ወደ ምዕራብ ካለው ጣራ ላይ የፀሐይ ምስል ይመለከታሉ። አብርሃም አምላኩን ሲፈልግ የፀሐይ አምላክ ተገለጽልኝ ሲል ጸልዮ ስለነበር የዛ ምሳሌ ነው። ከቤተ መቅደሱ ሲወጡ ከማህሌቱ በራፍ በግራና በቀኝ በኩል 2 አጠር ያሉ ምሰሶዎች ያገኛሉ። በዘመነ ኦሪት ሊቀ ካህናቱ የበግ ወይም የፍየል መስዋዕት የሚያቀርብበት ምሳሌ ነው። ከማህሌቱ ከፍ ብሎ 2 መስኮቶች ይመለከታሉ። በዚህ ቦታ ውስጥ ቅዱስ ላሊበላ 10 ኪሎ ግራም የሚመዝን ድንጋይ ይዞ እስከ ዕለተ ዕረፍቱ ጊዜ ድረስ በዚህ ቦታ ይጸልይበት ነበር። ድንጋዩም እስካሁን ድረስ በቦታው ይገኛል። የቤተ ማርያም ቅጽረ ግቢ ማሚ ጋራ ተብሎ የሚጠራ ሲሆን ማሚ ጋራ ማለት ድምጽ የሚያስተጋባ ማለት ነው። በዚህ ቦታ ላይ ታኅሳስ 29 በክርስቶስ ልደት ጊዜ የቅዱስ ላሊበላ ልደትም ስለሆነ በማሚ ጋራው ዙሪያ ጥንግ ድርብ የለበሱ ካባ የደረቡ ሸማ የለበሱ ካህናት ልብሰ ተክህኖ ከለበሱ ቀሳውስት ዲያቆናት ጋር በስርዓት ይሰለፋሉ። ከታች ያሉ ካህናት በግራ እጃቸው መቋሚያቸውን ከትከሻቸው በማድረግ እንዲሁ ለዝማሬ ይዘጋጃሉ።
ከማሚ ጋራው ያሉት ቤዛ ኩሉ ዓለም ዮም ተወልደ ሲሉ ከታች ያሉት ይህንኑ ይቀበላሉ። ይህ ክርስቶስ በቤተልሔም ተወልዶ ሳለ መላእክት ለእረኞች መድኃኒት ተወልዶላችኋል ደስ ይበላችሁ ብለው ሲነግሯቸው መላእክት ከሰዎች ጋር በጋራ እግዚአብሔርን አመስግነው ነበርና የዛ ምሳሌ ነው። ከላይ ከማሚ ጋራው ያሉት የመላእክት ምሳሌ፣ ከታች ያሉት ደግሞ የደቂቀ አዳም ምሳሌ ናቸው። ሌላው ደግሞ ወደ ምስራቅ በኩል ስንመለከት 4 ማዕዘን የሆነ በቀጤማ የተሸፈነና ውስጡ አረንጓዴ የሆነ ትልቅ ባህር አለ። ይህ ባህር በተለይ መካኖች እየተጠመቁ እመቤታችን ቅድስት ድንግል ማርያምን እየተማጸኑና ፈጣሪ ልጅ እንዲሰጣቸው ተስለው ይሄዳሉ። በዓመቱ ልጃቸውንና መባቸውን ይዘው ወደዚህ ቅዱስ ስፍራ መጥተው ምስክርነታቸውን የሚሰጡ ብዙዎች ናቸው። ቤተ ማርያም 7 ፎቆች ሲኖሯት 7 መሆኑ የሰባቱ ሰማያት ምሳሌ ነው። ቤተ መድኃኔ ዓለም እንደምን አድርጎ ሰራው እንደምን አድርጎ አነጸው የመጥረቢያው እንኳን ጌታ የለው እንደምን አድርጎ ሰራው እንደምን አድርጎ አነጸው። ቤተ መድኃኔ ዓለም ቅዱስ ላሊበላ ካነጻቸው ቤተ መቅደሶች ሁሉ በስፋት አንደኛ ሲሆን በቤተ መቅደሱ ውስጥ 34 አምዶች እንዲሁም በውጭ 38 አምዶች በአጠቃላይ 72 አምዶች አሉት። ይህም የ72ቱ አርድእት ምሳሌ ነው። ቤተ መቅደሱ ውስጥ የተለያዩ ታሪካዊና መንፈሳዊ ቅርሶች በውስጡ ይገኛሉ። ከእነዚህም መካከል አፍሯይ ገባ መስቀል እየተባለ የሚጠራው አንደኛው ነው። ይህ መስቀል በውስጡ የተለያዩ ህብረ ቀለማትን የያዘ ከዚህ ማዕድን ተሰራ የማይባል መልኩ የሚለዋወጥ ለህመምተኞች ሁሉ ፈውስን የሚሰጥ ተአምረኛ መስቀል ነው። አፍሯይ ገባ የተባለበት ምክንያት በመስቀሉ የማይድን በሽታ የማይፈወስ ህመምተኛ ስለማይኖር ነው። ሌላው በዚህ አካባቢ በሽታ፣ ረሃብ፣ ችግር ሲመጣ ካህናቱ መስቀሉን አውጥተው በማዕጠንት አጅበው አካባቢውን አዙረው ይመልሱታል። ወዲያውኑ በሚገርም ሁኔታ ችግሩ ይወገዳል፣ ሐዘኑም ወደ ደስታ ይለወጣል። ከዚህ የተነሳ አፍሯይ ገባ የሚል ስያሜ በምእመናን ተሰጥቶታል። ይህ መስቀል እግዚአብሔር ቅዱስ ላሊበላን ስምህ ገብረ መስቀል ይባላል ብሎ ቅባ መንግሥት ሲቀባው በዛ ጊዜም መስቀሉን አብሮ ሰጥቶታል። መስቀሉ በ1989 ዓመተ ምህረት ተሰርቆ ወደ ቤልጅየም ሀገር ከሄደ በኋላ እንደገና በእግዚአብሔር ቸርነትና በሕዝቡ ጸሎትና ልመና በራሱ ታምር ጭምር በ1991 ዓመተ ምህረት ወደ ሀገሩ ተመልሶ በክብር ቦታው ተቀምጧል። ሌላው በዚህ ቤተ መቅደስ ውስጥ 3 መቃብሮች ይገኛሉ። የአብርሃም፣ የይስሐቅ፣ የያዕቆብ መቃብር ምሳሌዎች ናቸው። በዚህ ቤተ መቅደስ ውስጥ ከመቅደሱ መግቢያ ጣራ ላይ 2 ጋሻና 1 ባርኔጣ ከህንፃው ተለጥፎ ይገኛል። ይሁም ቅዱስ ላሊበላ በዘመኑ ይጠቀምበት የነበረና ለቀሪ ትውልድ ማስታወሻ ይሆን ዘንድ ራሱ ቅዱስ ላሊበላ በዚህ ጣራ ላይ አስቀምጧቸው ዛሬ ድረስ እየታዩ ይገኛሉ። ተነሱልኝ ላሊበላ ተነሱልኝ ላሊበላ ለነፍሳችን ሕይወት እንድናገኝ ተድላ ተነሱልኝ ላሊበላ ተነሱልኝ ላሊበላ። ቤተ ሚካኤል ቤተ ሚካኤል ዋና ስሙ ደብረ ሲና ወጎልጎታ ሲሆን በውስጡ 2 ቤተ መቅደሶች ይገኛሉ፣ ደብረ ሲናና ጎልጎታ። ቤተ ሚካኤል የተባለው ከቅርብ ጊዜ ወዲህ ነው። በመጀመሪያ ቀደም ሲል የቤተ መቅደስ ደብረ ሲና ወጎልጎታ እየተባለ ይጠራ ነበር። ቤተ ሚካኤል የተባለው የቅዱስ ሚካኤል ታቦት ስለገባበት ነው። አጼ ካሌብ በዘመናቸው
ብዙ አብያተ ክርስቲያናትን ያሰሩ ስለነበር ቀደምት እየተባለ በሚጠራው ቦታ ላይ በጭቃና በሳር በድንጋይ የቅዱስ ሚካኤልን ቤተ መቅደስ አሰርተው ነበር። ከዘመን ብዛት የተነሳ በመፈራረሱ ይህ ቤተ መቅደስ ሲፈርስ የቤተ ክርስቲያን አባቶች የቅዱስ ሚካኤል በዓልና የቅዱስ ላሊበላ በዓል ወር በገባ በ12 ቀን አብሮ ስለሚውል ታቦቱ ወደዚህ ቤተ መቅደስ እንዲገባ ተደርጓል። በቤተ ክርስቲያኑ በስተደቡብ በኩል ጨለማ ውስጥ ያለ ባህር ያገኛሉ። ይህም በጸበልነት የሚያገለግል ነው። በዚህ ቤተ መቅደስ ውስጥ ቅዱስ ላሊበላ ይዘው የነበረ መቋሚያና ሕዝቡን ይባርክበት የነበረ የእጅ መስቀል ይገኛል። ሌላው ከታቦተ ሚካኤል በመንበሩ በስተሰሜን 4 ሜትር ያህል ራቅ ብሎ የተፈለፈለ ቦታ አለ። ይህ ቦታ የቅዱስ ላሊበላ መቃብር ነው። በዚህ ቤተ መቅደስ ውስጥ ጌታ እንደተገነዘ እንዳረገ መላእክት በግርጌና በራስጌ ሆነው የተቀረጸ ስዕል ያገኛሉ። ናዝሬት፣ ደብረ ዘይት፣ ቀራንዮ፣ ጎልጎታ የአዳም መቃብር ምሳሌ ሁሉ ይገኙበታል። ክርስቶስ ከሙታን ተለይቶ እንደተነሳ መንፈስ ቅዱስ ለሐዋርያት እንደወረደ ተቀርጸው በውስጡ ይገኛሉ። በዚህ አስደናቂ ሕንፃ ውስጥ 3 መንበሮች ከወለሉ ጋር አብረው የተቀረጹ ይገኛሉ። ይህንን መንበር የሚሸከሙ 40 እንስሳ ተቀርጸው በዙሪያው ይታያሉ። ወደ ጎልጎታ ሲገቡ በቁጥር 12 የሆኑ መስቀል የያዙ ወንጌልን ያነገቡ የሰው ምስሎች ከሕንፃው ጋር ተቀርጸው ይታያሉ። እኒህም የ12ቱ ሐዋርያት ምሳሌ ነው። ነፍሴን አገሯን አሳየኋት፣ ነፍሴን አገሯን አሳየኋት። ቅዱስ ላሊበላን ምድራዊውን ገነት ነፍሴን አገሯን አሳየኋት፣ ነፍሴን አገሯን አሳየኋት። ቀራንዮ በውስጡ የሐዋርያትና የቅዱስ ኡራኤል ጽላት ይገኝበታል። ከውጭ ሲወጡ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን የመስቀል ቅርጽ ያያሉ። ይህ ቅዱስ ስፍራ የሚገኘው ከቤተ ጎልጎታ በምስራቃዊ አቅጣጫ ሲሆን ቦታው የአዳም መቃብር ምሳሌ ነው። በምስራቅ በኩል ላሉ አብያተ ክርስቲያናት ደግሞ እንደ መግቢያ በር ሆኖ ያገለግላል። ከቀራንዮ በስተቀኝ 2 ቤተ መቅደሶች የነበሩ መሆናቸውን የሚያመለክት 2 ዋሻዎች ይገኛሉ። ቤተ መቅደሶቹም ቤተ ሐዋርያትና ቤተ እስጢፋኖስ እየተባሉ የሚጠሩ ናቸው። እነዚህ ቤተ መቅደሶች በአጼ በካፋ ዘመን በሊቀ ካህናት ዜናዊ አማካኝነት አገልግሎት እየሰጡ እንደነበር፣ በኋላም በዘመነ መሳፍንት ጊዜ አገልግሎታቸው መልሶ እንደተቋረጠ ሊቃውንቱ ይናገራሉ። ይሁን እንጂ በአሁኑ ወቅት ቤተ ሐዋርያት ጥገና ተደርጎለት አገልግሎት እየሰጠ ይገኛል። ውስጤን ተሰማኝ ደስ ደስ፣ ውስጤን ተሰማኝ ደስ ደስ። ቅዱስ ላሊበላ ገዳሙ ስደርስ ውስጤን ተሰማኝ ደስ ደስ፣ ውስጤን ተሰማኝ ደስ ደስ። ቤተ መስቀል የሚገኘው በቤተ ማርያም ቅጥረ ግቢ ውስጥ ነው። በቤተ ማርያም ቅጥረ ግቢ ውስጥ ቤተ ማርያም፣ ቤተ መስቀልና ቤተ ደናግል ይገኛሉ። ወደ ቤተ መስቀል ከመግባታችን በፊት ከላይ ከጣራው ግድግዳ ሕንፃ ላይ 10 የተዋቡ ጌጥ ያላቸው ከሕንፃው የተፈለፈሉ ቅስቶች ይገኛሉ። 10 መሆናቸው የ10ሩ ቤተ መቅደሶች ምሳሌ ነው። በዚህ ቤተ መቅደስ ውስጥ ቅዱስ ላሊበላ የሰራው ከእንጨት የተፈለፈለና ታቦት ይቀመጥበት የነበረ የቁም መንበር ይገኝበታል። በተጨማሪም በቅዱስ ላሊበላ ዘመን የነበረና ቅዱስ ላሊበላ ይጠቀምበት የነበረ መስቀል በዚሁ ቤተ መቅደስ ውስጥ ይገኛል። ቤተ መቅደሱ ለክርስቶስ መስቀል መታሰቢያ ነው። ሐዋርያው ቅዱስ ጳውሎስ
የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምናምን ግን የእግዚአብሔር ኃይል ነው እንዳለው ኃይል የሆነው ዘንድ ይህን ቤተ መቅደስ ሰራ። ቤተ ደናግል አይኔ ዓለማየ እግሬ ደርሶ አይኔ ዓለማየ እግሬ ደርሶ የድንጋዩ ጋግራ የድንጋይ ምሰሶ አይኔ ዓለማየ እግሬ ደርሶ አይኔ ዓለማየ እግሬ ደርሶ ቤተ ደናግል ከቤተ ማርያም በስተግራ የምትገኝ ቤተ መቅደስ ነች። የቤተ ደናግል ቤተ መቅደስ መግቢያ 2 በሮች አሏት። አንዱ ከሰሜን ወደ ደቡብ የሚያስገባ ሲሆን ሁለተኛው ከምዕራብ ወደ ምስራቅ የሚያስገባ ነው። ከመንበሩ በላይ ጣራው ላይ ያለው ልክ እንደ ቤተ ጊዮርጊስ ከመንበሩ በላይ እንዳለው ቅስት ነው። በጣም የሚያምር ነው። የደናግል ታቦት ሊቀረጽላቸው የቻለው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲያስተምር እንደ ሐዋርያት ሁሉ 36 ቅዱሳን አንስት ክርስቶስን ያገለግሉት ስለነበር ለነርሱ መታሰቢያ ነው። በስማቸውም የተቀረጸው ጽላት በዚህ ቤተ መቅደስ ውስጥ ይገኛል። ቤተ ገብርኤል እጅግ ብዙ ነው ቃል ኪዳኑ እጅግ ብዙ ነው ቃል ኪዳኑ በስሙ ተማጽነው እርሱን ሲለምኑ እጅግ ብዙ ነው ቃል ኪዳኑ እጅግ ብዙ ነው ቃል ኪዳኑ። ወደ ቤተ ገብርኤል ሲሄዱ በግራና በቀኝ በኩል ትልቅ ገደል ያለው በጣም ቀጭን መንገድ ያገኛሉ። ቀጭን መንገድ የመንግስተ ሰማያት ምሳሌ ሲሆን ገደሉ ደግሞ የገሃነም ምሳሌ ነው። መፈራረጃ እየተባለም ይጠራል። የቤተ መቅደሱ አሰራር 2 ፎቆችና 1 ምድር ቤት እንዲኖረው ተደርጎ የተሰራ ሲሆን 3ቱም ክፍሎች ስያሜ አላቸው። ኢዮር፣ ራማ፣ ኤረር ይባላሉ። ቤተ መቅደሱ የላይኛው ፎቅ ነው። 11 አምዶችና 5 በሮች ያሉት ሲሆን የቤተ መቅደሱ መግቢያና መውጫ እስካሁን ድረስ አይታወቅም። አማንያን የሚገቡትና የሚወጡት ከእንጨት በተሰራ መሸጋገሪያ ነው። በቤተ ገብርኤል ውስጥ ብዙ መንፈሳዊና ታሪካዊ ቅርሶች ይገኛሉ። በዚህ ቤተ መቅደስ ውስጥ ልክ እንደ አፍሮ አይገባ መስቀል አይነት የሚመስሉ 2 መስቀሎች ይገኛሉ። በቅዱስ ላሊበላ ዘመን የተጻፈ አንድ ገድለ ፊቅጦር የሚባል መጽሐፍ ይገኛል። ወደፊት ስለሚመጣው ነገር የሚናገር መጽሐፍ ነው። በስተውስጥ ከግድግዳው ሕንፃ የተፈለፈሉ 8 አምዶች ሲኖሩ በግዙፍነታቸውም ከሌሎች ቤተ መቅደሶች በመጠን ይበልጣሉ። ቤተ ገብርኤል በዓለም መላእክት ማለትም በኢዮር በራማና በኤረር ምሳሌ የታነጸ ሲሆን የታችኛው ክፍል ማለትም ምድር ቤቱ 2 አምዶች ሲኖሩት በውሃ የተሞላ ነው። ወደዚህ ቤተ መቅደስ ሲገቡ በቀኝ በኩል የቅዱስ ሩፋኤል ቤተ መቅደስ ያገኛሉ። ቤተ መቅደሱ ከፍተኛ ጉዳት ስለደረሰበት አሁን አገልግሎት እየሰጠ አይደለም። ከዚህ ቤተ መቅደስ ወጥተው ወደ ምስራቅ በኩል ትንሽ ጨለማ ያገኛሉ። ጨለማውን እንዳለፉ በላሊበላ ዘመን የተሰራ አንድ ትልቅ መዝጊያ ይመለከታሉ። መዝጊያው በ198 ምስማሮች የተለበጠ ነው። አይቺ መጣው ይምርሃነ አይቺ መጣው ይምርሃነ ከባህር ላይ ሆኖ የተሰራውን አይቺ መጣው ይምርሃነ አይቺ መጣው ይምርሃነ። ቤተ አባ ሊባኖስ ቤተ አባ ሊባኖስ ለብቻው የተለየ የአሰራር ጥበብን ይዞ ይመለከታሉ። የዚህ ቤተ መቅደስ ጣራ ከህንጻው ዋና አካል ጋር ያልተላቀቀና የተያያዘ ነው። ቤተ መቅደሱ በሱራፌልና በኪሩቤል ይመሰላል። ኪሩቤልና ሱራፌል የእግዚአብሔርን መንበር ተሸክመው ለምስጋና ይተጋሉ። ይህም ቤተ መቅደስ ጣራውን ተሸክሞ ስለሚታይ የኪሩቤልን ምሳሌ ይዟል። 35 የተዘጉና የተከፈቱ መስኮቶች፣ 4 አምዶችና
3 በሮች ይገኛሉ። ከቤተ መቅደሱ በመንበሩ ምስራቃዊ ደቡብ በኩል ሌሊትም ሆነ ቀንም የምታበራ አንዲት ብርሃን አለች። ሲዳስሷት የማትጨበጥ ናት። ሆኖም ግን ዛሬም ድረስ ብርሃን እየሰጠች ትገኛለች። በዚህ ቤተ መቅደስ ውስጥ የቅዱስ ላሊበላ ባለቤት ቅድስት መስቀል ክብራ ካረፈች በኋላ ከአባ ሊባኖስ ተሻግሮ በምስራቅ በኩል በግምት 3 ኪሎ ሜትር ርቀት ላይ አባቶች የእርሷን ቅድስና አይተው ቤተ ክርስቲያን ሰርተውላት ነበር። ይሁን እንጂ ቤተ ክርስቲያኑ ከጊዜ ብዛት በመፍረሱ ታቦቱ ወደዚህ ቤተ መቅደስ እንዲገባ ተደርጓል። አገልግሎት እየሰጠም ይገኛል። ቤተ መርቆሬዎስ አይኔ ዓለማየ እግሬ ደርሶ 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 ወደ ቤተ መርቆሬዎስ ቤተ መቅደስ ሲገቡ የጨለማ በር ያገኛሉ። ጨለማው የገሃነመ እሳት ምሳሌ ሲሆን ቤተ መቅደሱ ደግሞ የገነት ምሳሌ ነው። ከጊዜ ብዛት ፈራርሶና ውበቱን አጥቶ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን እድሳት ተደርጎለት አገልግሎት እየሰጠ ይገኛል። የተወሰኑት የፈራረሱ ቢሆንም 24 አምዶች አሉት። የፈረሰው እንዴት እድሳት እንደተደረገለት አባቶች ሲናገሩ ቤተ መቅደሱ በ16ኛው ክፍለ ዘመን በመፍረሱ በጊዜው የነበሩ ምዕመናን ጠግነው ለአገልግሎት እንዲውል አድርገውት ነበር። እንደገና በ1951 ዓመተ ምህረት ሳንድሮስ አንጀለኒ በተባለ ጣሊያናዊ ከውጭ አጼ ኃይለ ሥላሴ አስመጥተውት እንዲሰራላቸው አሳይተውት ነበር። ነገር ግን ቀድሞ ተጠግኖ የነበረው ሥራ የአካባቢውን ሕንጻ ከለል ስለማይመስል የነበረውን ቤተ መቅደስ አፍርሰው በውስጡ የነበሩ ንዋየ ቅድሳትንና ታቦቱን ወደ ቤተ አማኑኤል እንዲገባ ካደረጉ በኋላ በፈረሰ በ23 ዓመቱ በአካባቢው ምዕመናንና በካህናቱ ጥረት ተሰርቶ ዛሬ አገልግሎት እየሰጠ ይገኛል። በውስጡ ያለው መንበር ልክ እንደ ቤተ ሚካኤል ውስጥ እንደሚገኘው የሥላሴ መንበር ከሕንጻው ጋር አብሮ ቅዱስ ላሊበላ የሰራው ነው። በዚህ ቤተ መቅደስ ውስጥ የአባታችን አቡነ ገብረ መንፈስ ቅዱስ ጽላትም ይገኝበታል። እንደምን አድሮ ሰራው እንደምን አድሮ አነሰው የመጥረቢያው እንኳን ጌታ የለው እንደምን አድሮ ሰራው እንደምን አድሮ አነሰው። ቤተ አማኑኤል የቤተ አማኑኤል ቤተ መቅደስ እንደ ቤተ ማርያም ቤተ መቅደስ 9 ፎቆች ሲኖሩት 9 መሆናቸው የተሳቱ ቅዱሳን ምሳሌ ነው። ቤተ አማኑኤል እጅግ ውብና ማራኪ ታይቶ የማይጠገብ የሚናገርና ሕይወት ያለው የሚመስል አስደናቂ አሰራር ያለው ቤተ መቅደስ ነው። የቤተ መቅደሱ አሰራር ከአክሱም ሐውልት ጋር ይመሳሰላል ወይም ደግሞ ከይምርሃነ ክርስቶስ ቤተ መቅደስ ጋር ይመሳሰላል። ከውስጡ 4 አምዶች ሲኖሩት የአራቱ ወንጌላውያን ምሳሌ ነው። ቤተልሔም ተብሎ በሚጠራው ዋሻ በሚያስገባው ጨለማ ውስጥ ለውስጥ ገብተው ቀጥታ ቤተ አማኑኤል ቤተ መቅደስ መውጣት ይቻላል። ወይም ደግሞ በቤተ መርቆሬዎስ ባለው ጨለማ ገብተው ውስጥ ለውስጥ ሂደው አማኑኤልን ማግኘት ይችላሉ። ይህ ቤተ መቅደስ የታነጸው በጽርሐ አርያም ምሳሌ ነው። ቤተ ጊዮርጊስ አይቼ መጣ ብልባላን አይቼ መጣ ብልባላን ሰማይቱ ጊዮርጊስ ታምረኛውን አይቼ መጣ ብልባላን አይቼ መጣ ብልባላን። የቤተ ጊዮርጊስ ቤተ መቅደስ 9 ክፍት ያልሆኑ መስኮቶችና
12 ደግሞ ክፍት የሆኑ መስኮቶች ሲኖሩት 9 መሆናቸው የተሳቱ ቅዱሳን ምሳሌ ነው። 12 መሆናቸው ደግሞ የ12ቱ ሐዋርያት ምሳሌ ነው። የቅዱስ ጊዮርጊስ ቤተ መቅደስ በኖህ መርከብ ምሳሌ የተሰራ ነው። እግዚአብሔር ኖህን በፊቴ ጻድቁን አግኝቻለሁና ልጆችህንና አንተ ወደ መርከብ ግቡ፣ ከተማዋን ላጠፋት ነውና አለው። ኖህም ከፍጥረታት ዘር ሁሉ 2 እያደረገ ወደ መርከቡ አስገባ። ከመርከቡ የገቡት ሁሉ ከጥፋቱ ድነዋል። ይህ ምሳሌ ነው። ከራሱ ጋርም አስታረቀን። እኛም ዛሬ በቤተ ክርስቲያን ጸንተን ከኖር ሕይወትን እናገኛለን፣ በመጨረሻም መንግሥቱን እንወርሳለን። ይህንን ሲያስተምረን ነው። ከቤተ ክርስቲያኑ ፊት ለፊት ባለው ዋሻ ውስጥ ከተለያዩ ዓለማት የመጡ የቅዱስ ላሊበላን ዝናና ትሩፋት የሰሙ ከጻድቁ በረከት እናገኛለን ብለው የመጡ የቅዱሳን አጽማቸው ሳይፈርስ ይገኛል። አጽማቸው ያልፈረሰበት ምክንያት ደግሞ በባሕረ ዮርዳኖስ ተጠምቀው ስለነበር እንደሆነ አባቶች ይመሰክራሉ። በሌላ መልኩ በዚህ ቤተ መቅደስ ውስጥ 2 ቁም ሳጥኖች ይገኛሉ። አንደኛው ዛሬ የመጻሕፍትና የትላልቅ ዕቃዎች ማስቀመጫ በመሆን ቢያገለግልም በጊዜው ግን የቅዱስ ላሊበላ የመስሪያ ዕቃዎች ማስቀመጫ እንደነበር ታሪክ ይናገራል። የዚህ ቁም ሳጥን በጣም የሚገርመው ነገር የሚከፈተውና የሚዘጋው በእንጨት ብሎን መሆኑ ነው። ከውስጥ የቤተ መቅደሱ ጣሪያ በመስቀል ቅርጽ የተቀረጸ ነው። ይህም የሙሴ ድንኳን ምሳሌ ነው። አጠቃላይ 10 ቤተ መቅደሶችን ለመስራት የወሰደበት 23 ዓመት ሲሆን ከነዚህ ውጭ በተለያዩ በኢትዮጵያ አካባቢዎችና ሌሎች አጎራባች ሀገሮች ሳይቀር ቤተ መቅደሶችን ሰርቷል። ቅዱስ ላሊበላ እነዚህን አስደናቂ ሥራዎች ከሰራ በኋላ በተወለደ በ97 ዓመቱ አረፈ። በዕለተ ዕረፍቱም ጊዜ አቡነ ገብረ መንፈስ ቅዱስና አባ ጉባ ባህታዊ በእግዚአብሔር ታዘው ሥጋውን ገንዘው ራሱ ቤተ ጎልጎታ ውስጥ ባሰራው መቃብር ውስጥ ቅዱስ ሥጋውን በክብር አስቀምጠውታል። የጻድቁ አባታችን ቅዱስ ላሊበላ ቃል ኪዳንና በረከት ከሁላችን ጋር ይሁን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን ለዘለዓለሙ አሜን።